ጦርነት እንዳይበላቸው ለህፃናት ጸልዩላቸዋል ለሚመጣው ትውልድ የሚያለቅሱ እናቶች መራሩ ዘመን እንዳይገጥማቸው እኛ ያገኘነውን እንዲያገኙ እኛ የቆረብንባት ቤተክርስቲያን እንዲቆርቡ ከሺሻ ቤት እንዲወጡ ከመተተኞች ከጠንቋዮች እንዲተርፉ ከጭፈራ እንዲወጡ ከሱስ እንዲገላገሉ የዓለም ከሚጫናቸው የኑሮ ጫናና መከራ መማር ጨንቋቸው መስራት ጨንቋቸው መዋያ ጨንቋቸው ምን እንጥቁ ግራ ገብቷቸው ከረምቡላና ጆተኒ ቤት ለሚሯሯጡት ምስኪኖች አትጸልዩላቸው አታለቅሱላቸው ዓለም ያስጨንቃቸዋል እኛ እናሳርፋቸውን በጸሎት ምክንያቱም መስቀል በጥንቱ ዘመን የማፈሪያ የመዋረጃ የእርግማ ምልክት ሆኖ ነበር የከረመው እና ይህን መስቀል ክርስቶስንም ሲሰቅሉበት እንደዚህ ያለ ማረግ አስበው ነበር ለማሳፈር ሰው ሊከዳችሁ ይችላል ያመናችሁት ሊንሸራተትባችሁ ይችላል የቆማችሁበት ሊሰበር ይችላል ይሄኔ ያላችሁት ሰው ሊጥላችሁ ሊከዳችሁ ሊገፋችሁ ይችላል ግብረ ሰዶማዊነት ፊቱ ለተጋፈጠው አግብቶ ወልዶ ከብዶ ለመኖር አቅም ላጣው ወጥቶ ገብቶ ስራ ሰርቶ እርፍ ለማለት ለተጨነቀው ተምሮ እንዳልተማረ ለሚሆነው ለዚህ ምስኪን አትጸልዩለት ይልቅ አታለቅሱለት የመጠበቂያ ጸሎት ካጋንንት ጋር አትታገሉለት ሱባኤ አትይዙለት ይሄ ትውልድ ያስፈልገዋል ሌላ በምን ይጠበቅሽ የምታወርሱት ሀብት የለም ክርስትናን አታወርሱት አብዛኛው ኢትዮጵያዊ ምስኪንና ደሃ ነው እግዚአብሔርን አትሰጠው ሌላ ምን ልትሰጠው ትፈልጋለህ የኔና እናንተ መድኃኒ መስቀል ላይ ተሞሽሯል ደግሞ አለው መስቀል የክርስቶስ የሙሽርነቱ ዙፋን ሆኗል ስንቶች እንዲህ ካደረገኝማ የት አለ እግዚአብሔር ብለው እግዚአብሔርንም ጨምር ክደዋል ባል ሲክዳቸው እግዚአብሔርን የካዱ ስንት ናቸው ባል ሲክዳቸው ሃይማኖት የቀየሩ ስንት ናቸው ሚስት ሲክዳቸው ሱሰኛ የሆኑ ስንት ናቸው ጠንቋይ ቤት የተገኙ እናቶች ስንት ናቸው ሚስቶች ባላቸውን አንዳች ነገር ለማድረግ ጠንቋይ ቤት የሚርመሰመሱ ሚስቶች ስንት ናቸው ሚስት ለመያዝ ብለው ደጋሚ የሚፈልጉ ባሎች ስንት ናቸው እኛ ልብ ውስጥ ያለው መስቀል የተገኘ መስቀል አለ ይሄን ዓለም በምን እንደምናሸንፈው ታውቃላችሁ ነውኝ በመፎከር አይደል ዝም ብሎ በመጮህ አይደል በመስቀሉ ኃይል ነው የምናሸንፈው ሰሞኑን አንዲት እህት እንደዛ ስታረግ አይተና መመና ይሁን እነሱ እስከ ሀዲያን ናቸው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንደምን ሰነበታችሁ አሜን በምህረቱ የጠበቀን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ምህረቱን ያበዛልን የአባቶቻችን አምላክ እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን ለጥቂት ደቂቃዎች የእግዚአብሔርን ቃል አሰማችኋለሁ ፀሐይ ላይ ስለሆናችሁ ብዙ እንዳላበዛባችሁ ከመፍራት ጋር ለጥቂት ደቂቃዎች የእግዚአብሔርን ቃል አሰማችኋለሁ እግዚአብሔር ከሁላችንም ጋር ይሆንልን ርዕሴ የተገፉ በሚል ርዕስ ይሆናል ከመስከረም 17 እስከ መስከረም 25 በቤተ ክርስቲያናችን ስለ መስቀል የሚዘከርበት ስለ መስቀል የሚነገርበት ስለ መስቀል ክብር የሚታወጅበት ሰሞን ነው እኔም ይሄን ምክንያት በማድረግ ነው ይሄንን ርዕስ ለዚህ ማለዳ የመረጥኩት መስቀል ክርስቶስ የተሰቀለበት መስቀል ዕፀ መስቀል ነው መስቀል የክርስቶስ ሕማማት ነው መስቀል የክርስቲያኖችም መከራ ነው መስቀል በመጽሐፍ ቅዱስ ላይ በተለይ በእነዚህ 3 ነጥቦች ላይ አተኩሮ ስለ መስቀል ይነገራል አንደኛው የክርስቶስ ሕማማት ሁለተኛው የክርስቲያኖች የመከራ ህይወት ሰማዕትነት ሶስተኛው ክርስቶስ የተሰቀለበት ዕፀ መስቀል
ይሄ ሰሞን ስለ ሶስተኛው ክርስቶስ ስለተሰቀለበት መስቀል የሚነገርበት ሰሞን ነው። በዚህ መስቀል ክርስቲያኖች ብዙ በረከት ብዙ ጸጋ አግኝተናል። እውነት ነው፣ ክርስቶስ በመስቀል ሞቷል። እኛ ክርስቲያኖች ግን በዚህ መስቀል ውስጥ አንድ ሌላም ነገር እናያለን። እውነት ነው፣ ክርስቶስ ሞቶበታል። ግን እንዳንረሳ በዚህ መስቀል ጠላታችን ዲያብሎስ ተገሎበታል። የእግዚአብሔር ቃል እንዲህ ይላል፣ ዲያብሎስን ከመንገድ ላይ ጠርቆ አስወገደው ይላል ሐዋርያው ቅዱስ ጳውሎስ። ጠላታችን ዲያብሎስ ተጠርቆ የተወገደበት ይሄ መስቀል ምንኛ ድንቅ ነው ወገኖቼ። ልክ ነው፣ ክርስቶስ በመስቀል ላይ ውሎበታል። እኛ ግን ክርስቲያኖች በዚህ መስቀል ውስጥ አንድ አስደናቂ ነገር እናያለን። ዲያብሎስ ተዋርዶበታል። ወገኖቼ ይሄን መስቀል ክርስቶስ እንዲሰቀል የፈለጉት የተዋረደ ነው ሊሉበት ነበረ። ሊያሳፍሩት ነበር በዚህ መስቀል የሰቀሉት። ምክንያቱም መስቀል በጥንቱ ዘመን የማፈሪያ የመዋረጃ የእርግማን ምልክት ሆኖ ነበር የከረመው እና ይህን መስቀል ክርስቶስንም ሲሰቅሉበት እንደዚህ ያለ ማድረግ አስበው ነበረ ለማሳፈር። እንደዚህ ያለ ማድረግ አስበው ነበር ለማዋረድ። እንደዚህ ያለ ማድረግ አስበው ነበር የተረገመ ነው ለማለት። እኛ ክርስቲያኖች ግን በዚህ አስደናቂ የእግዚአብሔር ሥራ ምን እንረዳለን ካላችሁኝ፣ ለማሳፈር ያደረጉትን እግዚአብሔር ለማክበር እንዳደረገው እናውቃለን። እናዋርዳለን ባሉበት በዚህ መስቀል ክርስቶስ እንደከበረበት እኛ ክርስቲያኖች እንደከበርንበት እናውቃለን። የተወደዳችሁ ክርስቲያኖች፣ ለዚህ ነው እኛ በመስቀሉ የማናፍረው። ቅድም አባታችን ሲጠቅሱ እንደነበሩት የክርስትናን ምስጢር የማይረዱ ሰዎች ይሄ መስቀል ይሄ ክርስቶስ አሟሟት በጣም ሞኝነት ይመስላቸዋል። እንዴት ነው እናንተ የሞተ የምታምኑት እስከ ማለት ይደርሳል። እነሱ ሞተ ላይ ብቻ ነው የሚያበቁት፣ እኛ ግን ከዛ ከፍ እንላለን። ለዚህ ነው መስቀሉን ጉልላት አድርገን የሰቀልነው። ለኛ ማፈሪያችን አይደለም የሆነው፣ መክበሪያችን ነው የሆነው። ለኛ መዋረዳችን አይደለም የሆነው፣ ከፍ ከፍ ማያችን ነው የሆነው። ለዚህ ነው የምንኮራበት። ምዕመናን፣ ክርስትና እንደዚህ ነው የሚያውቀው። ኦርቶዶክሳዊነት እንደዚህ ነው የሚያውቀው ወገኖቼ። ቅዱስ ጳውሎስ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ለማፈሪያ ያሉት ለመመኪያ ነው የሆነን። ይህን መስቀል እንደዚህ ነው የምንረዳው ወገኖቼ። ለዚህ ነው በመስቀሉ የማናፍረው። በመስቀል ሞቷል ስንል ሞኝ የማንሆነው ለዚህ ነው ወገኖቼ። ለዚህ ዓለም ይሄ ጉዳይ ሞኝነት ሆኖ ይቀራል። ለኛ ግን ኃይላችን ሆኖ ይታያል። ይሄ መስቀል ጥቂት ነጥቦችን ለመግቢያዬ ላንሳ። እኔና እናንተ ለዘላለም ቃል ኪዳን
የታጨንበት የሙሽርነት ዙፋን ነው። ቅዱስ ቄርሎስ እንደነገረ መስቀል የክርስቶስ የሙሽርነቱ ዙፋን ነው ይላል። የኔና የናንተ ጌታ፣ የኔና የናንተ አምላክ፣ የኔና የናንተ ፈጣሪ፣ የኔና የናንተ መድኃኒት መስቀል ላይ ተሞሽሯል። ደግሞአለሁ፣ መስቀል የክርስቶስ የሙሽርነቱ ዙፋን ሆኗል። ምን ያደረገበት? እኔና እናንተን ቃል ኪዳን ያስገባበት። ቅዱስ መጽሐፋችን እንዲህ ይሏል። በዚህ በመኃልየ መኃልይ ሰሎሞን ምዕራፍ 3 ላይ በሰርጉ ቀን በልቡ ደስታ ቀን እናቱ የደፋችለትን አክሊል ደፍቶ ንጉሥ ሰሎሞንን ተመልከቱ የሚል ቃል ታነባላችሁ። ለንጉሥ ሰሎሞን ለጊዜው፣ ለፍጻሜው ለንጉሥ ኢየሱስ የተነገረ ነው። የሰርጉ ቀንና የልቡ ደስታ ቀን የተባለው የቀራንዮ ቀን ነው። በቀራንዮ ቀን ሰርግ ነው ያደረገው። ቃል ኪዳን ነው ያጠለቀልን። እኔና እናንተን በዘላለም ከእርሱ ጋር እንድንኖር ያጨበት ዙፋን መስቀል ነው። ምዕመናን፣ ምናልባት ያልሰማችሁ ከሆነ ላሰማችሁ። እኔና እናንተ ሰርግ አለን በሰማይ። ለዚያ ሰርግ ያጨን ግን መስቀል ላይ ነው ወገኖቼ። በመከራ ነው ያጭ። መጽሐፍ ቅዱስ እንዲህ ይላል፣ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። ታጭተናል። ሰርግ አለብን። የእግዚአብሔር ቃል እንዲህ ይላል፣ በበጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ አውጃለኝ ይላል ቅዱስ ዮሐንስ በራእዩ። ሰርግ አለን። ያ ሰርግ ግን የታጨነው መስቀል ላይ ነው ወገኖቼ። መስቀል ላይ ያጨን ሙሽራ አለን ወገኖቼ። ይሄ ሙሽራ ሁላችንንም ይጠብቀናል። መስቀል ላይ የተሞሸረ ሙሽራ መኑ ዘርእ መራዌ ዘይጠብ ስጋው በጊዜ እስከብካቡ። በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ እንዲህ ያለ ሙሽራ ያየ ማን ነው ትላለች ቤተክርስቲያን ሁሌ በቅዳሴዋ። ከዚህ ሙሽራ ጋር ለዘላለም አብረው የሚኖሩ የመስቀል ቃል ኪዳናቸውን ይጠብቃሉ። ምዕመናን፣ ቃል ኪዳናችን መስቀል ነው። ለአንዲት ሙሽሪት ቃል ኪዳኗ ማሳያ ቀለበት እንደሆነ ሁሉ ለቤተ ክርስቲያን፣ ለክርስቲያኖች የቃል ኪዳናችን ቀለበት መስቀላችን። በመስቀላዊ ሕይወት የሚኖሩ መስቀላቸውን መከራቸውን በጽናት የሚሸከሙ በትዕግስት የሚያልፉ የመስቀል ተከታዮች የሚሆኑ በመስቀሉ በፍቅሩ፣ በመስቀሉ በይቅርታው፣ በመስቀሉ ጸጋው የሚኖሩ ሁሉ ቃል ኪዳናቸውን የሚጠብቁ ምዕመናን ናቸው። አብረው ከክርስቶስ ጋር በዘላለም ደስታ በዚያ ሰርግ አብረው ይቀመጣሉ። መስቀል የሙሽርነታችን ቃል ኪዳን። ምዕመናን፣ ይሄን ቃል ኪዳናችንን እየጠበቅን ነው። በዚህ የመስቀል ቃል ኪዳን ነው የምንኖረው። እንዴ አንዲት እጮኛ የታጨች ሴት እኮ ከጮኛዋ በቀር እኮ ወዲህ ወዲህ አትልም አይደል እንዴ? ምዕመናን፣ ወዲህ ወዲህ እያላችሁ ይሆን? ቃል ኪዳናችሁን እየተዋችሁ፣ ቃል ኪዳናችሁን ትታችሁ፣ ከሙሽራችሁ ርቃችሁ ሙሽራችሁን ጀርባ ሰጣችሁ ይሆን? ወገኖቼ፣ መስቀል ቃል ኪዳናችን ነው። ለዚህ ነው ጉልላታችን ላይ የምታዩት ቃል ኪዳናችን ነው። ለዚህ ነው አንገታችን ላይ የምታዩት ቃል ኪዳናችን ነው። ለዚህ ነው የምትነቀሱት ቃል ኪዳናችን ነው። ለዚህ ነው ልብሳችን ላይ የምንጠልፈው ቃል ኪዳናችን ነው።
መስቀል ቃል ኪዳን ነው የቤተክርስቲያን። እንደውም ቤተክርስቲያን ያለችው መስቀል ላይ ነው። አንድ ሊቅ ምን ይላል? ክርስቶስ በመስቀል ላይ ተሰቀለ፣ ክርስቶስ ከመስቀል ላይ ወረደ፣ ክርስቶስ ተቀበረ ይልና ቤተክርስቲያኒቱን ግን መስቀል ላይ ተዋት ይላል። ክርስቶስ ሲመጣ ነው የሚያወርዳት። ወገኖቼ አሁን ያለችው ቤተክርስቲያናችን በብዙ መከራ ውስጥ እያለፈች እንደሆነ ታውቃላችሁ። ለምን እንደሆነ ታውቃላችሁ? መስቀል ላይ ስለሆነች። መጠጥ ቤት አይደለችም ያለችው፣ አዳራሽ ውስጥ አይደለችም ያለችው፣ ቅምጥልነት ላይ አይደለችም ያለችው፣ መስቀል ላይ ናት። መስቀል ላይ ተዋት። ሲመጣ ነው የሚያወርዳት። ያ ማለት ከመከራ፣ ከሰማዕትነት፣ ከስቃይ፣ ከስደት፣ ከእንግልት፣ ከመነቀፍ በኋላ ነው የሚያሳርፋት። መስቀል ቃል ኪዳናችን ነው። የተወደዳችሁ ክርስቲያኖች ክርስቶስ ሊቀ ካህናት ሆኖ ሲመጣ የት ላይ እንዳገለገለ ታውቃላችሁ? 3 ነገር ሆኖ መጥቷል ክርስቶስ። አንደኛ መስዋዕት በግ ሆኖ መጥቷል። ነዋ በግኡ ዘእግዚአብሔር ዘያትት ወያሴስን ኃጢአት ዓለም። የዓለምን የሚያስተሰርይ ኃጢአት የሚያስተሰርይ የእግዚአብሔር በግ የተባለ ክርስቶስ መስዋዕት ሆኖ መጥቷል። አንድ ሁለተኛ መስዋዕቱንም የሚሰዋው ሊቀ ካህናት ሆኖ መጥቷል። ሶስተኛ መስዋዕቱን የሚቀበል ይቅር የሚል የባህሪ አምላክ ሆኖ መጥቷል። ሶስቱን እኔ አንደኛው ላይ ላተኩር ለጊዜው። ምን ላይ? ሊቀ ካህናት ሆኖ ያገለገለባት መቅደሱ የቷ ናት ካላችሁ ወይ መስቀሉ ናት ወገኖቼ። መስቀል ክርስቶስ ኃጢአታችንን ይቅር ሊታረቀን ሊያስታርቀን ያገለገለባት የገባባት መቅደሱ መስቀል ናት ወገኖቼ። መጽሐፍ ቅዱስ እንዲህ ይላል በዕብራውያን መልእክት ምዕራፍ 9 ቁጥር 23 እና 24 ላይ ስለኛ ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይልና ሊቀ ካህናት ሁሉ ዕለት ዕለት እንደሚገባ ግን ሁሉ ጊዜ የገባ አይደለም ይልና እንዲህ ቢሆንስ እንዴት ቢሆን እንደ ኦሪት ሊቀ ካህናት ሁሉ ጊዜ ለማገልገል የሚገባ ቢሆንማ ዓለም ከተፈጠረ ጀምሮ መከራ ሊቀበል ባስፈለገው ነበር ይላል። ክርስቶስ ራሱን ያቀረበባት መስቀል፣ ክርስቶስ እኛን የታረቀባት መስቀል፣ ክርስቶስ ከባህሪ አባቱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታረቀባት፣ ደሙን ያፈሰሰባት፣ ስጋውን የቆረሰባት፣ መስዋዕት ራሱን የሰዋባት መቅደሱ መስቀል ናት። በዚያች መስቀል ነው ክርስቶስ ያገለገለው። በዚያች መስቀል አገለገለና በሰማይ ግን ይህ ሊቀ ካህናት ተቀመጠ ይላል። በዚያ በመስቀሉ አገለገለባት፣ ታጥቆ አገለገለባት፣ እጆቹን ዘርግቶ አገለገለባት፣ ማር ይቅር በል ብሎ አገለገለባት። መስዋዕት ራሱን አቀረበ። ይሄ ብቻ መሰላችሁ? ደሙ የፈሰሰባት መሰዊያ እንኳን ይህች እኮ መስቀል ናት ወገኖቼ። ደም ሳይፈስ ስርየት የለም ይላል። ስርየት የሚገኘው በደም ነው። በበጎች ደም፣ በፍየሎች ደም ልንነጻ ባለመቻላችን፣ ስርየት ልናገኝ ባለመቻላችን የበጉ የኢየሱስ ክርስቶስ ደም ፈሰሰልን። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል ወገኖቼ። አንዳንዶች በጣም ይገርሙኛል። ደሙ ለኃጢአት ስርየት የተሰጠ እንደሆነ ያምኑና የምንቀበለው ስጋና ደም ግን አያድንም ባዮች ይሆናሉ። ደም ታዲያ እንዴት ነው የሚገኘው? ስንበላው ስንጠጣው ነዋ።
የኢየሱስ ክርስቶስ ደም ከኃጢአት የሚያነጻው መለኮት የተዋሃደው እኮ ስለሆነ ነው ወገኖቼ። ይሄ ደም የፈሰሰበት መሰዊያ የቱ ነው ካላችሁኝ መስቀል ነው ወገኖቼ። በጥንቱ በኦሪቱ የበግና የፍየል ደም እየፈሰሰ ይረጭ የነበረው በኦሪት መሰዊያ ታቦቱ ላይ ነበረ። በመሰዊያው ላይ ይረጭና ስርየተ ኃጢአት እግዚአብሔር ይሰጣቸው ነበረ። አሁን የመስዋዕታችን በግ የኢየሱስ ክርስቶስ ደም የፈሰሰው በመስቀሉ ላይ ነው። ይሄ ምን ማለት ነው? መሰዊያም ጭምር ይሆነን መቅደስ ብቻ አይደለም። ወብነ ምስዋዕ ይላል ቅዱስ ጳውሎስ። መሰዊያም አለን። ዕብራውያን ምዕራፍ 10 አንብቡት። መሰዊያ አለን። የትኛው? መስቀሉ። መሰዊያ አለን። የክርስቶስ ደም የፈሰሰበት የራሱ የክርስቶስ ሰውነት መሰዊያ አለን። የትኛው? አሁን መስዋዕት የምንሰዋበት ስጋውን የምንቆርስበት ደሙን የምናፈስበት ታቦታችን መሰዊያም አለን። የቃል ኪዳን ዙፋን ደግሞስ መቅደስ ደግሞስ መሰዊያ። ሌላ ግን አንድ ደግሞ የምስራች ደግሞ እኔ ወገኖቼ ዲያብሎስ የተሸነፈበት የድል ኃይል መገለጫችን እኮ መስቀላችን ነው። መጽሐፍ ቅዱስ እንዲህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ለምንድን ግን ለኛ የእግዚአብሔር ኃይል ነው ይላል። ወገኖቼ በመስቀል የተሸነፈው፣ በመስቀል የተዋረደው፣ በመስቀል የተራቆተው፣ በመስቀል መንጋጭላው የረገፈው፣ በመስቀል ትጥቆ የተራገፈው ማን እንደሆነ ታውቃላችሁ? ዲያብሎስ እኮ ነው። ለዚህ ነው አባ ጊዮርጊስ ዘጋስጫ የመስቀል ማማተም ሰይጣንን ያስመርረዋል ይላል። ምዕመናን እግዚአብሔር ለጣቶቻችን ሰልፍን እንዳስተማረ አታውቁ? ክርስቲያኖች ሲያማትቡ ዲያብሎስን ኃይል ያሳጡታል። ይህ እግዚአብሔር ቃል ነው። የእግዚአብሔር ኃይል የእግዚአብሔር ቃል ነው የሚናገረው። ለዚህ ነው ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው። አጋንንትን ማሳፈሪያችን። የተወደዳችሁ ክርስቲያኖች ይሄው እስካሁን ድረስ እኮ ማየት ትችላላችሁ። አጋንንት የሚለፈልፉት የሚጮሁት መግቢያ የሚያጡት በዚህ የመስቀል ኃይል አይደል? ምን አርገንበት ይመስላችኋል? ያ አንዱ ኃይል እኮ ነው አሁን ያለው። ያ አንዱ ኃይል ነው የሰይጣንን ትጥቁን የሚያራግፍበት ወገኖቼ። ዲያብሎስ የተቀጣበት፣ ዲያብሎስ የተዋረደበት፣ ዲያብሎስ የተሸነፈበት መስቀል ነው ይሄ። ለዚህ ነው ሲያየው ዝግንን የሚለው። በመስቀል ፊት አጋንንት መቆም አይችሉም። በመስቀል ፊት የአጋንንት ሰራዊት መኖር አይችሉም። ለዚህ ነው የመስቀል ጠላቶች በዚህ ዘመን መስቀልን ሲነቅፉ የሚኖሩት ወገኖቼ። የመስቀል ጠላቶች ሁሉ ጊዜ ከመስቀል በተቃራኒ የሚቆሙት ለዚህ ነው። መስቀላችንን ዞር እንድናረግላቸው ይፈልጋሉ። መስቀላችንን እንዳናከብርላቸው ይፈልጋሉ። መስቀል እንዲናቅና እንዲጥላላ ይፈልጋሉ። የእግዚአብሔርን የማዳን ምልክቶች ሁሉ ይንቃል ያለ ቅዱስ ዮሐንስ አፈወርቅ በአንድ ጽሑፉ ላይ ምን ይላል? ወንጀለኞች የተቀጡበትን፣ ወንጀለኞች ደማቸው የፈሰሰበትን፣ ወንጀለኞች መከራ የበሉበትን፣ ወንጀለኞች የተቀጡበትን ቦታ ስናይ፣ ደማቸው የፈሰሰበትን አጥንታቸው የተከሰከሰበትን ቦታ ስናይ ስቅጠጥ እንደሚለን ይላል። ዲያብሎስም የተቀጣበትን፣ የተዋረደበትን፣ ትጥቆ የተራገፈበትን፣ ኃይሉ ያጣበትን ቦታ መስቀሉን ሲያየው ስቅጥጥ ነው የሚለው ይላል። ለዚህ ነው በመስቀል ላይ ኃይል የሌለው፣ በመስቀሉ ፊት መቆም የማይችል ክርስቲያኖች ኃይል ያለው ትጥቅ አስታጥቆን እኮ እኛ ትተነዋል። የማማተብ ኃይል፣ የመስቀል ኃይል ብርቱ ነው። ከጠላቶቻችን ማምለጫ ነው ወገኖቼ። ይሄን ዓለም በምን እንደምናሸንፈው ታውቃላችሁ? ምኑይ በመፎከር አይደለም፣ ዝም ብሎ በመጮህ አይደለም፣ በመስቀሉ ኃይል ነው የምናሸንፈው። ቆስጠንጢኖስን አታስታውሱ? አባታችንስ ሙሴ ትዝ አይላችሁ? አማሌቃውያንን እኮ ከሰማይ በታች ሲደመስስ ሙሴ እጆቹን ዘርግቶ ነበር እኮ ተራራው ላይ። የሙሴ እጆች ከባዶች ነበሩ። ሲያወርድ እስራኤል ይሸንፋሉ፣ ከፍ ሲያረግ እስራኤል ያሸንፋሉ። ይሄን የተረዱት አሮንና ሆር አንዱ በቀኙ አንዱ በግራው የሙሴን እጆች ተሸክመው ዋሉ ይላል። እንዲህ ይላል እግዚአብሔር ቃል ኦሪት ዘጸአት ምዕራፍ 17 ላይ ገብታችሁ አንብቡት። እግዚአብሔር የአማሌቅን ዝክር
ከሰማይ በታች ጨርሶ ደመሰሰ ይላል። መስቀሉ እንደዚህ አመሳቅሎ ቆሞ ይህ የክርስቶስ ስቅለት ማሳያ መገለጫ ምሳሌ ነበር። በዚህ መስቀል ምልክት ጠላቶቻቸው ድል አደረጉ እስራኤል። ዛሬ ወገኖቼ ዛሬ በሰዎች ላይ ያደሩ የሚታገሉን አጋንንት የሚወድቁት በመስቀል ነው። መክስሚያኖስንና ዲዮቅልጥያኖስን ድል ያደረገው ቆስጠንጢኖስ ወገኖቼ በዚህ ምልክት ድል ታደርጋለህ እኮ ነው የተባለው። በፈረሶቹ አንገት ላይ፣ በጋሻው ላይ፣ በመሳሪያዎቹ ላይ የመስቀል ምልክት አደረገ። ምዕመናን ኃይላችን መሳሪያ የለንም ይለኛል ክርስቲያኖች። ታንክ የለንም፣ መድፍ የለንም፣ ኒውክሌር የለንም፣ ሰራዊት የለንም። በምን ቃል እንግለጸው? ኮማንዶም የለንም። አንድ ኃይል ግን አለን፣ መስቀሉ አለ። በዚህ ድል ታደርጋለህ። በመክስሚያኖስና በዲዮቅልጥያኖስ ላይ አድረው ደም ሲያስፈስሱ የነበሩ አጋንንት የተሸነፉት በመስቀሉ ምልክት ነው። ታሪክ ጸሐፊው አውሳቢዮስ እንዲህ ብሎ ጽፏል። አንዳንዶች ታሪክንም እንኳን አይወዱም። የጥንትን ከዛሬ ጋር መገናኘት እንኳን ያስቀይማቸዋል። ታሪክ ጠሎች፣ ምልክት ጠሎች፣ እውነት ጠሎች። እዩት፣ የታሪክ ጸሐፊ እውነተኛ ታሪክ እንዲህ ይላል። ቆስጠንጢኖስን ታሪክ ነው የሚነግረን ራሱን እንዲገልጥለትና ወደ እውነት እንዲመራው እንዲሁም ከነበሩበት አስቸጋሪ ሁኔታዎች እንዲረዳው በጽኑ ጸሎት ይማጸን ነበር። ማን? ቆስጠንጢኖስ። በጸሎት ላይ ሳለ በሰማይ ላይ አስደናቂ የሆነ ምልክት ታየው። በቀትር ወቅት በሰማይ ላይ ከፀሐይ በላይ የብርሃን መስቀል አየ። በላዩም ላይ በዚህ ድል ታደርጋለህ የሚል ጽሑፍ ነበረበት። ራሱ ንጉሱ እንደተናገረው ያየውን ራእይ ምን ማለት እንደሆነ ምክንያቱንና ትርጉሙን በተመለከተ እያወጣ እያወረደ ሳለ ክርስቶስ ወልደ እግዚአብሔር ሌሊት ተኝቶ ሳለ በቀን በሰማይ ላይ ባየው በመስቀል ምልክት አሁንም ተገለጠለትና በሰማይ ላይ እንዳየው የመስቀል ምልክት አንጻር እንዲያዘጋጅና ከጠላቶቹ ጋር ባለው ውጊያ መስቀሉን ይዞ እንዲሄድ ነገረው ይላል። አዎ መስቀል ይዞ ሄደ። የተወደዳችሁ ክርስቲያኖች ጣዖታትን አፈራረሰ፣ አብያተ ክርስቲያናትን አነጸ፣ መክስሚያኖስንና ዲዮቅልጥያኖስን አሸነፈ። መስቀል የማሸነፋችን ጉልበት ነው ያልኳችሁ ለዚህ ነው። መስቀል የድላችን ኃይል ነው ያልኳችሁ ለዚህ ነው። ይህ እውነተኛ ታሪክ ነው። ማንበብ ማጥናት የምትፈልጉ ተመልከቱ። እንደነዚህ አይነት ታሪኮችን ቸል ያለ ትውልድ ነው ስለ መስቀል ግራ ሲገባው የሚኖረው። የመስቀል ኃይል ይላል ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምናምን ግን የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ለምን ነው የሚጠቅመው? ለማዳን ነው። የእግዚአብሔር ኃይል ለማዳን ነው ይላል ቅዱስ ጳውሎስ ሮሜ መልእክትን አንብቡ። የተገፉ እነሱን ነገሮች ተናግሬ አበቃለሁ። 5-6 ደቂቃ ብዙ ነጥቦችን ላነሳ ነበር። እናንተን ፀሐይ ላይ ሳያችሁ ስቅጥጥ እያለኝ ላሳጥረው ብዬ የተገፉ ሶስት በዚህ መስቀል ሰሞን የምንነሳቸው የተገፉ ሶስት ዋና ዋና ነጥቦች አሉ። አንደኛ መስቀል ተገፍቷል። ሙት ሲያስነሳ፣ ለምጽ ሲያነጻ፣ ጎባጣ ሲያቀና፣ ታምራት ሲሰራ ሲያዩት ይሄማ አያስፈልገንም ብለው አይሁድ ከኢየሩሳሌም ራቅ ወዳለ አንድ ቦታ ሄደው ቆሻሻ መድፍ ያደረጉት። ለ300 ዘመናት ቆሻሻ መድፊያ ሆነ። ምናልባት አንተ ጥያቄ ሊፈጠርባችሁ ይችላል። የ300 ዘመናት ጭምር የት ሄደው ነበር መስቀሉን የማያወጡት ካላችሁ እንኳን መስቀሉን ሊያወጡ የራሳቸው መኖሪያ ታዛ እንኳን አልነበረ። በግዞት ነበር የነበሩት፣ በጭቆና ነበር የነበሩት ለ300 ዘመናት። ምዕመናን ቆሻሻ መድፊያ ሆነ። የኢየሩሳሌም ቆሻሻ መስቀሉ ላይ እንዲደፋ አዋጅ ታውጆበት ቆሻሻ መድፊያ ሆነ። ተገፋ። መስቀሉ ተጣለ። መስቀሉ ተተወ። መስቀሉ ተናቀ። የከበረውን አዋረዱት። መዳናቸውን ቀበሩት። ወገኖቼ አንዱ የተገፋው ይህ ዕፀ መስቀል ነው። ወገኖቼ
ሁለተኛ የተገፋችው ደግሞ ሰሞኑን አብረን የምናነሳት ቅድስት እሌኒ ናት። እቺ እሌኒ ለባሏ ታማኝ የሆነች ንጹህ ሴት ነበረች። ባሏ ከጓደኞቹ ጋር ተወራርዶ ኖሮ አንደኛው ይሄድና ቢለምናት ቢሰራት በታማኝነቷ ትጸናለች። ነገር ግን ምን አደረገ? በማታለል የቃል ኪዳኗን ቀለበት በማታለል ከደንገጡሮቿ ወስዶ ለባሏ አሳየው። ለምጃት ለምዳኝ፣ ወድጃት ወዳኝ፣ ይሄው ምልክቱ ይሄውልህ ሲለው ተበሳጨ። ምን አለ ቢያጣራ እንደሄደ ባሏ ስራሽ ያውጣሽ ብሎ ባህር ላይ ገፍትሮ ጣላት እቺን ሴት። ሁለተኛ የተገፋች ሴት ቅድስት እሌኒ ናት። ሶስተኛ የተገፋው ደግሞ ክርስትና ነበር። ቅድም እንዳልኳችሁ ለ300 ዘመናት ክርስትና በጣዖታት ተተክቶ በአዋጅ ክርስትና ተገፍቶ ነበር። ሶስቱም ግን በዚህ በመስቀል ሰሞን የሚታወጀው እነዚህ የተገፉት መክበራቸውን የምናይበት ነው። አዎ እቺ ቅድስት እሌኒ አንድ ስለተሳለች ልጄ ቆስጠንጢኖስ ክርስቲያን ቢሆን መስቀልህን አወጣለሁ ብላ ተሳለች። የተወደዳችሁ ክርስቲያኖች ምን አይነት ስለት ነው? ለልጆቻችሁ መጠበቅ ትጸልያላችሁ። ይሄ ዓለም ልጆቻችሁን እንዳይነጥቁባችሁ ጸሎት ታደርጉላችኋላችሁ። የመጠበቂያ ጸሎት ለዚህ ትውልድ አያስፈልገውም ትላላችሁ። ስለ ቅድስት ሐና የተነገረውን በታምረ ማርያም አልሰማችሁ? እመቤታችን ከተሰጠቻት በኋላ የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ጦርነት እንዳይበላቸው ለሕፃናት ትጸልዩላችኋላችሁ። ለሚመጣው ትውልድ የሚያለቅሱ እናቶች አሉ። መራሩ ዘመን እንዳይገጥማቸው እኛ ያገኘነውን እንዲያገኙ፣ እኛ የቆረብንባት ቤተክርስቲያን እንዲቆርቡ፣ ከሺሻ ቤት እንዲወጡ፣ ከመተተኞች ከጠንቋዮች እንዲተርፉ፣ ከጭፈራ እንዲወጡ፣ ከሱስ እንዲገላገሉ፣ ይህ ዓለም ከሚጫናቸው የኑሮ ጫናና መከራ መማር ጨንቋቸው፣ መስራት ጨንቋቸው፣ መዋያ ጨንቋቸው፣ ምን እምጥግቡ ስምጥግቡ ግራ ገብቷቸው ከረምቡላና ጆተኒ ቤት ለሚሯሯጡት ምስኪኖች አትጸልዩላቸው፣ አታለቅሱላቸው። ዓለም ያስጨንቃቸዋል። እኛ እናሳርፋቸውን በጸሎት ለልጆቻቸው። ይኸው ለልጇ ጸለየች ከጣዖት ቤት እንዲወጣ ክርስቲያን እንዲሆን። ወገኖቼ በጥንቱ ዘመን ክርስቲያን ንጉስ ማግኘት በጣም ከባድ ነበር። ከጥቂት ክርስቲያኖች ነገስታት አንዱ ቆስጠንጢኖስ ነው የሆነው። ይሄ የሆነው በእናቱ ጸሎት ነው ወገኖቼ። የእናቶች ጸሎት ለዚህ ዘመን ሕፃናት ያስፈልጋል። ግብረ ሰዶማዊነት ፊቱ ለተጋፈጠው፣ አግብቶ ወልዶ ከብዶ ለመኖር አቅም ላጣው፣ ወጥቶ ገብቶ ስራ ሰርቶ እርፍ ለማለት ለተጨነቀው፣ ተምሮ እንዳልተማረ ለሚሆነው ለዚህ ምስኪን አትጸልዩለት፣ ይልቅ አታለቅሱለት። የመጠበቂያ ጸሎት ከአጋንንት ጋር አትታገሉለት፣ ሱባኤ አትይዙለት። ይሄ ትውልድ ያስፈልገዋል። ሌላ በምን ይጠበቅሽ? የምታወርሱት ሀብት የለም። ክርስትናን አታወርሱትም። አብዛኛው ኢትዮጵያዊ ምስኪንና ደሃ ነው። እግዚአብሔርን አትሰጠው። ሌላ ምን ልትሰጠው ትፈልጋለህ? ምን ትሰጠዋል? ምንም። በጣም ይገርማችኋል። የሷ ጸሎት ቅድም ያነበብኩላችሁን ታሪክ ወለደ። ምን የሚል በዚህ ድል ታደርጋለህ ብሎ ኢየሱስ ክርስቶስ ገለጠለት፣ አሳወቀው። አያችሁ፣ ይህቺ አስደናቂ ሴት ባሏ ገፍትሯታል፣ ባሏ ጥሏታል። ባሏ ስራሽ ያውጣሽ ብሎ ባህር ላይ ነው የወረወራት። ማጠቀም አድርጋ የተገፈተረች ሴት ነበረች። ይህቺ ሴት እኮ ናት ዛሬ አስደናቂ የሆነችው። ይሄው የባሏን ታሪክ አናነሳም፣ እሷን ግን እናነሳለን። ይህቺ ሴት እኔ ለእግዚአብሔርና ለባሌ ስታመን እግዚአብሔር ለኔ መታመን እንዴት ያቅተዋል ብላ እግዚአብሔርን ወደ አለማመን አልሄደች። በታማኝነት ነው የቀጠለችው። ሰው ሊከዳችሁ ይችላል። ያመናችሁት ሊንሸራተትባችሁ ይችላል። የቆማችሁበት ሊሰበር ይችላል። የኔ ያላችሁት ሰው ሊጥላችሁ፣ ሊከዳችሁ፣ ሊገፋችሁ ይችላል። ግን ክርስቲያናዊ ህይወት እንደዚህ እንደሆነ ታውቃላችሁ። መታመን። ዓለም ሁሉ ባይታመን እንኳን ክርስቲያኖች ይታመናሉ። ባሏ እንዳልታመነች ቆጠራት፣ እሷ ግን የታመነች ነበረች። ንጽህናዋን፣
መታመኗን የሚያውቅ አምላክ አለላታ። እግዚአብሔርን አልተወችውም። ባሏ ትቷታል። ባሏ ስለተዋት ፈንታ አንተ እግዚአብሔር ብትኖርማ ኖሮ ስታመን አንተ የት ነበርክ እያለች እግዚአብሔርን ለማማት እድል አልሰጠችም። በክርስትናዋ ቀጠለች። ስንቶች እንዲህ ካደረገኝማ የት አለ እግዚአብሔር ብለው እግዚአብሔርንም ጨምር ክደዋል። ባል ሲክዳቸው እግዚአብሔርን የካዱ ስንት ናቸው? ባል ሲክዳቸው ሃይማኖት የቀየሩ ስንት ናቸው? ሚስት ሲክዳቸው ሱሰኛ የሆኑ ስንት ናቸው? ጠንቋይ ቤት የተገኙ እናቶች ስንት ናቸው? ሚስቶች ባላቸውን አንዳች ነገር ለማድረግ ጠንቋይ ቤት ለጠንቋይ ቤት የሚርመሰመሱ ሚስቶች ስንት ናቸው? ሚስት ለመያዝ ብለው ደጋሚ የሚፈልጉ ባሎች ስንት ናቸው? እሷ እንደዚህ አይነት ስራ የላትም። ከክርስቶስ መስቀል በቀር ሌላ ማረፊያ የላትም። ባጣችው ነገር እየተቆጨች ህልሟን አላበላሸችም። የብዙ ሰዎች ህልም በአንድ ነገር ብቻ ተበላሽቷል። ብዙ ህልም እያለ አንድ ህልም ዓለማቸውን ቀጭቶታል። ብዙ መውጫ አለ፣ አንድ ብቻ እንዳይመስላችሁ ጊዜ ይዋት ባጣችው ነገር እየተቆጨች አልኖረችም። ከፍ ወዳለ ስራ ሄደች። የሆነ ነገር አተን ሊሆን ይችላል፣ ግን በእርግጠኝነት እግዚአብሔር ብዙ ነገር ሊሰጠን ተዘጋጅቷል። የትላንት ህይወቷ ነገዋን አላበላሸውም ነው የምላችሁ። እቺ የተጣለች ሴት፣ እቺ የተተወች ሴት፣ እቺ የተገፋች ሴት ትላንቷ ነገዋን፣ ትላንቷ ዛሬዋን አላበላሻት። ለምንድን ነው የትላንት ህይወት ነገህንም ዛሬህንም የሚያጨልምብህ አንተ ክርስቲያን? ለምን ሱሰኛ ትሆናለህ? ለምን ሰው ሁሉ ትጠላለህ? ለምን ሴት ሁሉ ትጠላለህ? እቺ ሴት እኮ ወንድን ሁሉ እኮ አልጠላችም፣ ደግሞም ለበቀል እኮ አልተነሳችም። ስትከዳ አዲስ ጸባይ አላመጣችም። ዓለም አልተደበላለቀባትም፣ አላበደች። ሆስፒታሎች ስንቱን ሰው ያዙት እኮ አንድ ነገር ሲበላሽባቸው ህይወታቸውን ሁሉ አጨለመባቸው። እንደዚህ አይደለም። እዋትችን ክርስቲያናዊት ሴት እንደውም በረታች፣ እንደውም ጸናች፣ እንደውም ምን አደረገች? አስደናቂውን የክርስቶስ መስቀል እስከ ማውጣት ድረስ ደረሰች። ወገኖቼ አጠቅሚም የተባለችው ሴት እንዴት ጠቃሚና ሸብራቂ ሆነች እንደፈጸመች ይዋል። ዛሬ ላጠቅሙ ትችላላችሁ። ፍጻሜያችሁ ግን የማጠቅሙ ሆናችሁ እንደማጨርሱ ግን በእርግጠኝነት ራሳችሁን መንገር አለባችሁ። ጠቃሚ ሆናችሁ መጨረስ ትችላላችሁ። እቺ ሴት ይሄንን አስደናቂ ነገር ነው የምትነግረን ወገኖቼ። ስትከዳ አልካደችም፣ እግዚአብሔር ወደ በቀል አልሄደችም፣ አዲስ ጸባይ አላመጣችም፣ ዓለሙ አልተደባለቀባት። ለምን ነው የሚደባለቀው? ህይወት ብዙ ዘርፍ፣ ይልቁንም ደግሞ እግዚአብሔር አለላት ከሁሉ በላይ። ይሄ እንዴት ይደንቃል! ህይወት ስትገፋ መስቀሉን ወደ መመርኮዝ መጣች። ኑና አልቅሱ። ስትካዱ በማይክድ በሚታመን በእግዚአብሔር እቅፍ ኑና እረፉ ምዕመናን። እቺ የተገፋች ሴት እንዴት እንደከበረች ተመልከቱ። ይሄው እኛ እንኳን ታሪኳን እናነሳለን። መስቀል በተነሳ ቁጥር ትነሳለች። በ79 ዓመቷ እግዚአብሔር ያሳያችሁ። በ80 ዓመቷ ነው ያረፈችው፣ በ328 ዓመተ ምህረት። በ79 ዓመቷ ባለቀ ዘመኗ ነው ታሪክ የሰራችው። ለክርስቲያን ያለቀ ቀን፣ ያለቀ ዘመን፣ ያለቀ የባከነ እድሜ የለም። ሁሉም ሰዓት የክርስቲያን የሥራ ጊዜ ነው። አልሸመገልክም፣ አላረጀህም። ክርስቲያን ለመሆን ጽድቅ ለመስራት አረፈደባትም። እሱ እንደባከነ እንዳትቆጥሩት። አንዲት ደቂቃ ለእግዚአብሔር ትበቃዋለች። የአባቶቻችን ጸሎት እንኳን አትሰሙ። የነዛ በረሃውያን ጸሎት ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ ለማለት አንድ ደቂቃ እንኳን አይሞላም። በቃ እግዚአብሔር እንደዚህ ነው። ታሪኳን ባለቀ ሰዓት፣ በባከነ ሰዓት እግዚአብሔር ቀየረው። የተወደዳችሁ ክርስቲያኖች እንደ ዮሴፍ ተረስታችሁ ሊሆን ይችላል። እንደ መስቀሉ ተጥላችሁ ሊሆን ይችላል። እንደ ጳውሎስ ተጠርጥራችሁ ሊሆን ይችላል። እንደ እሌኒ ተወርውራችሁ ሊሆን ይችላል። እንደ ዳዊት ተሰዳችሁ ሊሆን ይችላል። ግን መጥቀማችሁ ግን አይቀርም። እነዚህ የጠሯቸው በሙሉ መገፋት የደረሰባቸው ግን በመጨረሻ የተጠቀሙ ናቸው። እግዚአብሔር ካንተ ጋር ከኖረ ትጠቅማለህ። ማንም አይኑር። እግዚአብሔር ካንተ ጋር ከሆነ ጠቃሚ አድርገህ ትቀየራለህ። ይቺ ሴት እንደዚህ ነው የሆነች። በባከነ ባለቀ ሰዓት፣ ባረጀ ሰዓት መስቀሉን አገኘች፣ በአመቱ አረፈች። መስቀሉን አግኝተን እንረፍ። ስምዖን አረጋዊን አታስታውሱትም?
በዚያ ሁሉ ዘመን አርጅቶ ጃጅቶ ቃል ኪዳን የገባውልህን ሳታይ አትሞትም ተብሎ ክርስቶስ ወደ ቤተ መቅደስ ሲሄድ ስርዓተ ግዝረ በኦሪት የነበረው ለሱ ባይገባው ባያስፈልገው ለመፈጸም ሲሄድ ክርስቶስን አገኘው ታቀፈው ከዛ ምን አለ አይኖቼ ለዓለም ሁሉ ያዘጋጀውን ማዳንን አይተዋልና ባሪያህን በሰላም አሰናብተኛል ልሙት በቃ ከቆረብኩ ምን አደርጋለሁ ልሙት ንስሐ ከገባው የእግዚአብሔር ከሆንኩ በጽድቅ ሕይወት ከተመላለስኩ አንተን ካቀፍ አይኖቼ ካንተ ጋር ከተሆኑ አንተን ካየው ዓለምን አለ እዚህ ከመጣችሁ ሌላ ቦታ አትሂዱ ግድ የላችሁ ይሄን ዋስትና እንገባላችኋል አትሂዱ ጠዋትኛ ጋር ማታኛ ሌላ ጋር አትሂዱ አትንከራቱ ምንም መፍትሄ አታገኙ ምናልባት ጥቂት ጊዜ ያማረ ነገር ልታገኙ ትችላላችሁ ፍጻሜያችሁ ግን አያምር የእግዚአብሔር ቃል እንደሚለው ሰላም ባለበት ጎመን ወጥ መብላት ጸብ ካለበት ፍሪዳ ከመብላት ይሻላል ይላል ሶሎሞን ግድ የላችሁም እዚህ ይሻላችኋል ግድ የላችሁም እዚህ ይሻላችኋል እቺን ሴት የተገፋችው ሴት ከበረች መስቀሉን ለማውጣት የተገባች ሆነች በመስቀል ተመረኮዘች የመስቀሉ ተከታይ ሆነች አንደኛው የተገፋችው እሷ ነበረች እቺ የተገፋችው መስቀሉን አገኘቻ የተወደዳችሁ ክርስቲያኖች ለ300 ዘመናት ቆሻሻ የተጣለበት መስቀል በጣም አይደንቃችሁ የእግዚአብሔር የሆነ ነገር ለምን ዘመናት አይፈጅም ስራ ይሰራል ለምን አይረሳም ለምን አይተውም ለምን አይጣልም 300 ዘመናት ግድ የለም እንደዚህ ያለ እንረሳ እንኳን ብንችል ይሄን ያመለከተን ነገር ምንድነው እንደዚህ እንኳን ልንረሳ ብንችል እንግዲህ እንጨት ነው ሳይፈርስ ሳይበሰብስ ሳይጠፋ እግዚአብሔር እንዴት እንዳወጣው ታይ አትጠፋም አትፈርስም አትበሰብስም ትወጣለህ እንደ ንስር ኃይልን አድሰ ትነሳለህ ከእግዚአብሔር ጋር ከሆንክ ብቻ እንደዚህ ይኸውላችሁ ኃይሉ አይጠፋም የክርስቲያን ኃይሉ እኮ ጥልቅ ነው የተወደዳችሁ ክርስቲያኖች በልባችን የተተከለ መስቀል በህሊናችን ያተመው እውነት አለ ይሄ አይጠፋም ዓለም ጊዜ የሆነ ነገር ቢ ክርስቲያን ከሆን በክርስትና ሕይወት ከኖር አንጠፋም ተረስታት ቀር ተንቃት ቀር ተዋርዳት ቀር ተገፍታት ቀር የምትከብርበት ቀና የምትልበት ጊዜ ይመጣል ይሄው መስቀል ነው ሲያወጡት አበራ መስቀል ዛሬ አበራ በሁሉ ተመሰገነ ተብሎ የተጻፈው እኮ ይሄንን ነው ወገኖች ቅዱስ ያሬድ የዘመረው እኮ ይሄንን ነው ይሄው ዛሬ ድረስ መፈወስ ይሄው ዛሬ ድረስ ማንጻት ይሄው ዛሬ ድረስ ማቅናት እንደሱ ነው የሚሆነው የተገፋው መስቀል ከበረ የተተወው መስቀል ይሄው ዓለም ተካፈለው ይሄው አበራ ይሄው ስራ ሰራ ሁለተኛ ሶስተኛ በ312 ቆስጠንጢኖስ ድል ካደረገ በኋላ የተወደዳችሁ ክርስቲያኖች ድል ካደረገ በኋላ ክርስትና ብሔራዊ ሃይማኖት እንዲሆን አወጀ ጣዖታት እንዲዘጉ አዘዘ የተገፋው ክርስትናም ከፋለ የተገፋው ክርስትናም ጣፈጠ የተተወው ክርስትናም መኖር ተጀመረ በመንግስታት ተገፍቶ የነበረው ክርስትና የመንግስት ሃይማኖት ወደ መሆን መጣ 312 ክርስትና መስቀል እሌኒ ተገፍተው ነበር ተገፍተው ግን አልቀሩ ከበሩ ተጥለው ነበር ተገኙ ጠፍተው ነበር ይሄው እንደዚህ ነው ክርስትና የሚያምነው በክርስትና ምን ኖረው እንደዚህ ነው ወገኖቼ አንድ ሁለት ነገሮችን ተናግሬ ያበቃል የተወደዳችሁ ኦርቶዶክሳውያን እኛም አሁን ጥቂት ያደረግነው ያለው በጎ ያልሆነ ብዙ አይደለም ጥቂት በተለይ እናንተን አይመለከትም ምናልባት ቀረብ ያላሉት ሊሆን ይችላል እናንተን ጨክኜ ስናገር እናንተን ማለቴ እንዳልሆነ ተረዱኝ ወገኖቼ እኛ ልብ ውስጥ ያለው መስቀል የተገኘ መስቀል አለ የጠፋ መስቀል የለም እውነት ይሄስ የጠፋ መስቀል በዚህች አስደናቂ የተገፋይ ሴት ተገኝቷል እኔና እናንተ ውስጥ አቧራ የጠጣ መስቀል የለም የተደፋበት መስቀል የለም ዝሙት የደፋንበት መስቀል የለም የለም በእኔና በእናንተ ልብ ውስጥ የተተከለው መስቀል አለ ምንም ቆሻሻ አልደፈነው
ምንም ጥራጊ ያልተጣለበትም ምንም ጉድፍ አልወደቀበትም ምን አይሁድን ብቻ እንወቅሳለን በዚህ ዘመንስ ያለ እውነት አሁን የእግዚአብሔር ፍቅር አለ በልባችን ተቀጣጥሏል የእግዚአብሔር የፍቅር ሙቀት አለ መስቀልን መፈለግ ማለት እኮ ፍቅርን መፈለግ ነው ፍቅርን በጸብ ያጠፋት ሰው መስቀሉ ላይ ደፍቷል አቧራ ይሄን የእግዚአብሔር ማደሪያ ዙፋን መስቀል የሆነው ሰውነት በዝሙት የሚያረክስ እመኑኝ አሁንም ቆሻሻ እየደፋንበት እንዳይሆነ ያሰጋል ግዴላችሁ ቆሻሻ ከመድፋት እንተው አይሁድን ከመውቀስ መለስ እንበል የኛ ቆሻሻ እስኪ ጋብ ይበል የዝሙት ቆሻሻ የጸብ ቆሻሻ የስርቆት ቆሻሻ የዘረኝነት ቆሻሻ እሱ አሁንም የክርስቶስን መስቀል የደፈነው ይመስላል ወገኖቼ መስቀልን ፍለጋ መቼ ነው የምንወጣው ታዲያ ምዕመናን መስቀል ፍቅር ነው ጸብ ተኳርፋችሁ ይሆን ቂም በቀል ይዛችሁ ይሆን እንደው እዚህ እግዚአብሔር መድረክ ፊት ቆማችሁ የተኳረፋችሁ ፍርድ ቤት የምትንጓጓቱበት ጥርስ የተናከሳችሁበት ቀን የተቃጠራችሁበት የተጣላችሁበት ነገር ቢኖር እመኑኝ መስቀሉ ላይ ቆሻሻ ይደፋል መስቀሉ ፍቅር ነው ጸብ ለክርስቲያኖች አይሰራማ ይህኛስ ቆሻሻ ያልኳችሁ እኮ እሱን ነው ነጣቂዎች ከሆን እኮ ቆሻሻ እየደፋንበት ነው በዋነት የተተከለውን የእግዚአብሔርን ቃል በልባችን ያለውን የመስቀል ፍቅር ቆሻሻ እንዳንደፋበት ምዕመናን እንዲህ ይላል የእግዚአብሔር ቃል አንዴ ካዱትን በኋላም እነሱን በንስሐ ማደስ የማይቻለው ይልና ለራሳቸው የእግዚአብሔርን ቃል ይሰቅሉታል ያወርዱታል ይላል የኛስ ጅራፍ የኛስ ቆሻሻ የኛስ ምራቅ ሰሞኑን አንዲት እህት እንደዛ ስታረግ አይተናል ምዕመናን ይሁን እነሱስ ከሃዲያን ናቸው ወገኖች የነሱስ ቆሻሻ እሺ የኛስ ምራቅ በበደልና በኃጢአት የኛስ ምራቅ በርኩሰትና በሌላ ደስ በማያሰኙ ነገሮች አያችሁ እኛም ቆሻሻ ከመድፋት እንቆጠባው ይልቅ ፍቅርን እንፈልግ ይልቅ ይቅርታን እንፈልግ ይልቅ መስጠትን እንፈልግ ይልቅ አብረን መኖርን መተቃቀፍን መተጋገዝን እንፈልግ መስቀሉ ማለት ይሄ ነው አሁን በዚህ ዘመን መስቀሉማ ተገኝቷል አሁን ያልተገኘው የጠፋው መስቀል የኔና የናንተ ህይወት መስቀል እሱ ፍቅር ነው እሱ ይቅርታ ነው እሱ ርህራሄ ነው አሁን የጭካኔ ወገኖቼ የጭካኔ ቆሻሻ በክርስቲያኖች ላይ ሲያርፍ ያለኑ መስቀል እኮ ነው የምናየው ወገኖቼ አሁንም ክርስትና ይገፋል አሁንም የክርስትና ምልክቶች ይገፋሉ አሁንም የክርስትና ማሳያዎች መገለ ቤተክርስቲያን ጭምር ምናልባት ዓለም አባራ ሊደፋባት ይችላል ግን አንድ ነገር እናምናለን የተገፉ ሁሉ ከእግዚአብሔር ጋር ከኖሩ መክበራቸው መውጣታቸው ማንጸባረቃቸው ማሸብረቃቸው ግን አይቀርም ግን አንድ ነገር እናድርግ እኛም የመስቀሉ ተከታዮች ከሆን ይህንን መስቀል የምር ለመፈለግ እንውጣ የምር እንፈልገው እስኪ ፍቅራችንን እንፈልገው ጸብን በይቅርታ እንደምጅነው እንታረቅ ማንንም አንጥላ ክርስቶስ በቀኝ እጁ ቀደምት ሕዝብን በግራ እጁ አይሁድን ያቀፈበት መስቀል ነው ሁላችንም እንተቃቀፍ ሁላችንም በህብረት አንድ ሆነን እንኖር አንጠላላ አንቷቷው አንከዳዳ እንተማመን በተለይ ይሄ በእኛ ዘመን ያለው ጸያፍ በሽታ ዘረኝነትን እንተው ሁሉን እናፍቅር ሁሉን እንውደድ የሁሉ እንሁን የሁሉ ይሄን በማድረግ ቆሻሻችንን እናስወግድ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን የሲኦልን እሳት ያርቅልን በእውነት እዚህ በመቀመጣችን እንደው ባትሰሙ እንኳን እዚህ ታግሳችሁ መቀመጣችሁ እውነት እንዴት ልዩ ጸጋና በረከት እንዳላችሁ ባትሰሙ እንኳን እኛም ጨክን ነገር ያለ ነገር ነገርኳችሁ መሰለኝ ግድ የለም ከሲኦል እሳት እግዚአብሔር ያድነን አሜን